ኢራን በርካታ ሚሳኤሎችና የሸሄድ ድሮኖች የተከማቹበትን ግዙፉን ከመሬት በታች ያለውን የዋሻ የሚያሳይ ተንቀሳቃሽ ምስል ይፋ አደረገች። የደቡብ ኮሪያው ፕሬዝዳንት ኪም ጆንግ ኡን አስጠነቀቀ። የሆርሙዝ ሰርጥ መዘጋት ለሩሲያ ነዳጅ ጥሩ አጋጣሚ መሆኑ ተገለጸ። የውጭ ጉዳይ ሚኒስቴር የሱዳኑን አምባሳደር ማብራሪያ ጠየቀ። ሰላም የቻናላችን ቤተሰቦች እንደምን አላችሁ? ዛሬም አቤትና የተጣሩ መረጃዎችን ወደ እናንተ ለማድረስ መጥተናል። በዛሬው ርዕሶቻችን በእነዚህ ባወራናቸው በአራት ነገሮች ላይ የምንወያይ ሲሆን እንደዚህ አይነት የተጣራ መረጃ እንዲደርሳችሁ ይህን የዩቲዩብ ቻናል አሁኑኑ ሰብስክራይብ ያድርጉ። በመጀመሪያም የውጭ ጉዳይ ሚኒስቴር የሱዳን አምባሳደር ማብራሪያ ጠየቀ። የኢፌዴሪ የውጭ ጉዳይ ሚኒስቴር የሱዳን መንግስት ከኢትዮጵያ ተነስተው ጥቃት ፈጽሞ ዋል የተባሉት ድሮኖችን ክስ ውድቅ አደረገ። ክሱንም ተከትሎ በኢትዮጵያ የሱዳን አምባሳደር ጠርቶ ማብራሪያ ጠየቀ። የሱዳን የውጭ ጉዳይ ሚኒስቴር ቀደም ብሎ ባወጣው መግለጫ ድሮኖቹ ከኢትዮጵያ ድንበር ተነስተው ሱዳን ግዛት በመግባት የተለያዩ ኢላማዎችን መምታታቸውን በመጥቀስ የኢትዮጵያን ጣልቃ ገብነት ገልጿል። የአልጀዚራ ዘገባ የኢትዮጵያ ዲፕሎማሲያዊ ምንጮችን ጠቅሶ እንደገለጸው የውጭ ጉዳይ ሚኒስቴር ክሱን ፍጹም ውድቅ አድርጎታል። የኢትዮጵያ ክስ መሰረተ ቢስ እንደሆነና ይህም የሱዳን ኢትዮጵያ አመጽ ለምልመላና ለመደገፍ የምታደርገውን እንቅስቃሴ ለመሸፈን ያቀረበችው የሐሰት ክስ መሆኑን ለአምባሳደሩ ገልጻለች። ወደ ሁለተኛው ዘገባችን ስናልፍ የሆርሙዝ ሰርጥ መዘጋት ለሩሲያ ነዳጅ ጥሩ አጋጣሚ መፈጠሩ ተገለጸ። በመካከለኛው ምስራቅ በተቀሰቀሰው ግጭት ሳቢያ ስትራቴጂካዊ ጠቀሜታ ያለው የሆርሙዝ ሰርጥ የንግድ ልውውጥ በመስተጓጎሉ የሩሲያ ነዳጅ የሽያጭ ገበያዋን ለማሳደግ ምቹ አጋጣሚ እንዳገኘች ተጠቁሟል። የዓለም አቀፍ የነዳጅ አቅርቦት 1/5 የሚሸፍንባት ይህ የባህር መስመር በመዘጋቱ ምክንያት የነዳጅ ዋጋ በከፍተኛ ሁኔታ የናረ ሲሆን ይህም የሩሲያ ነዳጅ ምርቶች በዓለም ገበያ የተሻለ ዋጋ እንዲያገኙ መንገድም ከፍቷል። በተለይም ቀደም ሲል ከሩሲያ ነዳጅ ሲገዙ የነበሩ የህንድ ኩባንያዎች ከመካከለኛው ምስራቅ የሚወጣው አቅርቦት በመቋረጡ ምክንያት የፊታችን በድጋሚ ወደ ሩሲያ የሩሉስ ድፍድፍ ነዳጅ እያዞሩ መሆኑ ተገልጿል። ይህም የሩሲያ ነዳጇን ለኤዥያ ገዢዎች በከፍተኛ ቅናሽ እንድትሸጥ ሲያስገድዳት የነበረውን ጫና በመቀነስ አሁን ባለው የዓለም አቀፍ የነዳጅ ዋጋ መናር ተጠቃሚ እንደምትሆን እንደሚያደርጋት ብሉምበርግ ዘግቧል። ወደ ሶስተኛ መረጃችን ስናልፍ የደቡብ ኮሪያው ፕሬዝዳንት ኪም ጆንግ ኡን በትላንትናው ዕለት ማስጠንቀቂያ አውጥቷል። ያወጣው ማስጠንቀቂያ ማንኛውም የደቡብ ኮሪያ ዜግነት ያላቸው በኢራን ወይም በእስራኤል ቢገደሉ ጦርነቱን እቀላቀላለሁ ሲል መናገሩ ተሰምቷል። በመጨረሻም በመካከለኛው ምስራቅ ውስጥ ያለው ጦርነት በከረረበት በዚህ ወቅት ኢራን በርካታ ሚሳኤሎችና የሸሂድ ድሮኖችን የተከማቹበትን ግዙፉን ከመሬት በታች ያለ የዋሻ የሚያሳይ ተንቀሳቃሽ ምስል ይፋ አደረገች። በመንግስት መገናኛ ብዙሃን የወጣው ይህ ተንቀሳቃሽ ምስል ረጅም በሆኑ ኮንክሪት ዋሻዎች ውስጥ የረድፍ የተሰናደሩ የሮኬት መተኮሻዎችና ሰው አልባ አውሮፕላኖችን ያሳያል። ይህም ኢራን እነዚህን የጦር መሳሪያዎች በዝቅተኛ ወጪና በፍጥነት በብዛት የማምረት አቅም እንዳላት ጠላቶቼም ለምትላቸው ሀገራት ለማሳየት የተጠቀመችባቸው ስትራቴጂ ተደርጎም ተወስዷል። ተንቀሳቃሽ ምስሉ በመጨረሻ የሌላቸው በሚመስሉ ዋሻዎች ውስጥ የተከማቹ የሸሂድ 136 ድሮኖች እና በከባድ ተሽከርካሪ ላይ ተጭነው ሚሳኤሎች ያሳያል። ኢራን በአገር ውስጥ ድሮንን ለመስራት የምታወጣው የማምረቻ ዋጋ $20,000 እስከ $50,000 ሲሆን ጥራት ያላቸውም ናቸው። ውድ የዩቲዩብ ተከታታዮቻችን እስካሁን አብራችሁን ስለነበራችሁ እናመሰግናለን። እንደዚህ አይነት የተጣራና አስተማማኝ መረጃ እንዲደርሳችሁ አሁኑኑ ይህን የዩቲዩብ ቻናል ሰብስክራይብ ያድርጉ። መልካም ምሽት።